ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾች እንደምን አረፈዳችሁ። የህዳር 29 የሰዓቱን የሁለተኛ የዜና ወጃችንን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የሸዋ ፋኖ በአርበኛ ጄኔራል ተፈራ ማሞ እየተመራ ከአዲስ አበባ በቅርብ ርቀት ሸኖ ላይ በአገዛዙ ወታደሮች ላይ ጥቃት መፈጸሙን አስታወቀም። የፋኖ ኃይሎች በፈጸሙት ጥቃት የብልጽግና ወታደሮች ሞትና ቁስለኛ ሲሆኑ በሶስት ግንባር በተደረገ ውጊያ ፋኖ አንድ የብልጽግና ፓትሮልም አቃጥሏል የተባለው ዝርዝር መረጃ ይዘንበታል። በሌላ በኩል የማስረሻ ሰጤ ቃል ኪዳን መነጋገሪያ ሆኗል። ማስረሻ ሰጤ ከመንግስት ጋር ከተፈራረመባቸው ውሎች መካከል አርበኛ ዘመነ ካሴን አሳምኜ እጁን ለመንግስት እንዲሰጥ አድርጋለሁ የሚል እንዳለበትም ተሰምቷል። ፋኖች ይመጣሉ ብለህናል፣ የታል የመጡት በሚልም አገዛዙ ሰቅዞ እንደያዘውም ተነግሯል። ዝርዝር ይዘንበታል። ኮሎኔል ፈንታው ሙሃቤና አርበኛ ተሾመ ሙላቶም ለብልጽግና እጅ ሊሰጡ ነው የሚለው ፕሮፓጋንዳ ምላሽ ሰጥተዋል። በዝርዝር መረጃ ይዘንበታል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ስርዓታቸው መቅመሉን ባመኑበት ንግግር የኢትዮጵያ ጠላቶችን እንደ ጸጉር ቅማል አንድ በአንድ እናረግፋቸዋለን ሲሉ ተናገሩ። ጠቅላይ ሚኒስትሩ ቅማሎች ሲሉ የጠሯቸው እነማንን እንደሆነም አብረን እንመለከተዋለን። በሌላ በኩል በደባርቅ ዩኒቨርሲቲ ከጥይት የተረፉ ተማሪዎች ሌላ አደጋ ገጥሟቸዋል። ዝርዝር መረጃ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ቀዳሚ ወዳደረኩት ዘገባ አልፋለሁ። ጠቅላይ ሚኒስትሩ ስርዓታቸው መቅመሉን ባመኑበት ንግግር የኢትዮጵያ ጠላቶችን እንደ ጸጉር ቅማል አንድ በአንድ እናረግፋቸዋለን ሲሉ ተናገሩ። ጠቅላይ ሚኒስትሩ ቅማሎቹ ግን እነማን እንደሆኑ አልገለጹም። ጠቅላይ ሚኒስትሩ ይህንን ያሉት ሀያኛው የብሔር ብሔረሰቦች ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት የሀገርን መሻትና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። ይተው እንጂ ክቡርነቶ እርሶ ደጋግመው ያደረጉትን ነገር ማንን ለመፈረጅ እንዲህ ሲሉ ይናገራሉ? እርሶ እንደሚሉት ባዳና ባንዳ የሀገሪቷን ብርሃን እያጨለመ ከሆነ ለዚህ አጠራር ከእርሶና ስርዓቶ በላይ የሚመጥን ይገኝ ይሆን? በትግራይና በአማራ የሀገር ድንበር እንዲጠብቅ የተደራጀን ተቋም ስርዓት ለእርሶ ስልጣን ማስከበሪያ ሲባል በሁለቱ ክልሎች ገብቶ የብዙሃን ሴቶችን ህይወት በመድፈርና በመግደል ከማጨለም አንስቶ ትምህርት ቤትን እንደ ጦር ካምፕ በመጠቀም የተማሪ ህይወት ከማጨለም ተሻግሮ የአርሶ አደሩን ቤትና ንብረት ከማውደም አለፍ ብሎ የስንቱን ንጹሃን ህይወት ከመቅጠፍ ከፍ ብሎ በገዛ ሹማምንቶ ሰሜኑን ወደ ኋላ 30 ዓመት መለስ ነው እስከ መባል ተደርሶ ታዲያ ከዚህ በላይ ባንዳና ባዳም የሚለውን ስያሜ የሚገባው አለ ወይ? በባዳ መጠቀሚያ እንዳንሆን ሲሉስ ምን ማለት ሆነው? እርሱ አይደሉም እንዴ የኤርትራን ጦር ትግራይ መቀሌ ድረስ አስገብተው የትግራይ ህዝብን እያስጨፈጨፉት? ከዚህ በላይ በባዳ መጠቀሚያ የሆነ አለ ወይ? ምን እያሉን ይሆን? ቀጥለው ጠቅላይ ሚኒስትሩ እርስ በእርስ መተባበር ሲገባን ክፉ ሳቢ ያለው የባዳ መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ሲሉ ተናግረዋል። ይሄ ድሬዳዋ የኦሮሞ ነበረች ጊዜ
ጊዜው የኦሮሞ ነው የሚሉ ከፋፋይ ንግግሮችን ከተናገረ ከማንም በላይ ከፋፋይ ንግግሮችን ከሚያደርግ መሪ የሚጠበቅም አይደለም። ጠቅላይ ሚኒስትር አብይ አህመድ አክሎም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝባችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነታችንን በሁሉም መስክ እናሳካ ብለዋል። በንግግር እንመን የሚለው ላይ ይሰመርልኝ። ክርስቲያን ታደለ፣ ዮሐንስ ቦያሌው፣ አሁን ደግሞ ታዬ ደንደአ አብይ አህመድ ለምን ወቀሳችሁኝ በሚል ምክንያት ብቻ ያለመከሰስ መብታቸውን እንኳ ሳይጠብቅላቸው እስር ቤት የወረወራቸው የህዝብ እንደራሴዎች ናቸው። እኚህ ከብዙ በጥቂቱ ናቸው። የህዝብ እንደራሴዎችን የመናገር መብት የከለከለ መሪ ለንግግር ክፍት እንሆን እያለ መልክ ሲሰራ እንደ ማየት የሚያስቅ ነገርም ፈጽሞ የለም። ሌላው ሌብነትን እንጠየፍ ብለዋል። በመንግስት ደረጃ ኦቪድ የሚባል ድርጅት አቋቁሞ ያለምንም ጨረታ በሳቸው ይሁንታ ሁሉን ነገር ጠቅልሎ እየዋጠ ያለው የሳቸው ድርጅት ግን ሌብነቱን ሲጠቅሱ እርሳቸው ዘንግተውታል። በንጉሶቹ ዘመን በስጦታ ወደ ሀገር ቤት የገቡ ንብረቶችን በእሳቸው ስለመቸብቸባቸው የሚያስታውሱት ነገር ግን ያለ አይመስልም። በሙስናና በማጭበርበር እንዲሁም በህገ ወጥ መንገድ የተገኘ ሀብት መገለጫቸው የሆኑ ባለስልጣናት የሚመሩ ፓርቲም እየመሩ መሆናቸውንም ዘንግተውት ለሰከንድ ይህንን ሲናገሩ ሀፍረት አልተሰማቸውም። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘው ብዙ አስደናቂ ጅማሮችና ውጤቶች እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉም ገልጸዋል። እሳቸው የሚሏት ኢትዮጵያ በእሳቸው አይምሮ ብቻ ያለች ስትሆን የእኛ ኢትዮጵያ ግን በጦርነት ውስጥ ያለች፣ ዜጎቿም ወጥተው መግባት የማይችሉባት፣ ሹፌሮች አሽከርክረው የማይመለሱባት፣ ብድሯን መክፈል ያቃታት፣ ከ20 ሚሊዮን በላይ ዜጎቿ አስቸኳይ እርዳታ የሚፈልጉባት፣ ህዝቡ በኑሮ ውድነት የተማረረበት፣ ወጣቱ በታሪክ ታይቶ በማይታወቅ ሁኔታ የሚሰደድበት፣ የብሩ የመግዛት አቅም ከዓለም ደካማ የሆነባት፣ የመንግስት ስርዓቷ በሙስና እየተጨመላለቀ ሁሉ ነገሩ ውጥንቅጡ የወጣ ኢትዮጵያ ነች። እኛም እናውቃት። በእርግጥ ኢትዮጵያ ተስፋ ሊኖራት ይችላል። ነገር ግን በእርሶ እጅ እንደማይሆን ብዙ ተጨባጭ ምስክሮችን አሁን የጠቀስናቸውን ጨምሮ ሌሎችን ማቅረብ ይቻላል። ከዚህ የጠቅላይ ሚኒስትሩ ንግግር በኋላ ጋዜጠኛ ፋሲሌን ያለም በፌስቡክ ገጹ ያጋራው ምላሽም አስገራሚ ሆኖ አግኝተነዋል። እንዲህ ይላል። አብይ አህመድ ጠላቶቻችንን እንደ ቅማል እያራገፍናቸው እንጓዛለን ማለቱን አነበብኩኝ። አንድ ሰው ደጋግሞ በምሳሌነት የሚጠቅሰው የሚያውቀውን ነው። አብይ ቅማልን ለንግግሩ ሁሉ ማጣፈጫ እያደረገ ደጋግሞ ሲያቀርብ የገባኝ ነገር ቢኖር ቅማል ሲበላው ያደገ ሰው መሆኑን ነው። ያው ሁላችንም ቅማል በልቶን ያውቃል። ይህ ክፋት አልነበረውም። ግን ብዙዎቻችን ቅማል የሚባል ነገር በዚህ ዘመን ስለመኖሩ ረስተናል፣ ትዝም አይለንም። እሱ ግን በደንብ ተበልቷል መሰለኝ፣ ሊረሳው አልቻለም። ቁም ነገሩ ግን እሱ አይደለም። የእሱን መጥፎ አገዛዝ የሚቃወሙትን ሁሉ በቅማል እየመሰለ ከሰውነት ደረጃ እያወረደ በጥፋቱ ለመቀጠል ማሰቡን የሚያሳይ ነው። ሂትለር አይሁዳውያንን በእንጉዳይ ይመስላቸው ነበር። ሁቲዎቹ ደግሞ ቱትሲዎችን በበረሮ፣ አብይ ህወሓቶችን በጅብ፣ አሁን ደግሞ ፋኖችን ጭምር ሊሆን ይችላል በቅማል ይመስላቸዋል። ክቡር የሆነውን የሰው ልጅ በዚህ ደረጃ እያወረዱ ለማጥፋት ማሰብ ትልቅ ወንጀልም ኃጢአትም ነው። ሰውን ቅማል ነው ካልከው ቅማልን በመርዝ ለማጥፋት ወደኋላ እንደማትል ሁሉ ሰውንም እንደ ሞሶሎኒ በመርዝ ለማጥፋት ወደኋላ አትልም ማለት ነው። አብይ አህመድ ማለት ይህ ነው። ወደ ሌሎች ዘገባዎች አልፋለሁ። በደባርቅ ዩኒቨርሲቲ ከባድ ውጥረት መንገሱ ተነገረ። የጸጥታ ኃይሎችም በተማሪዎች ላይ ተሰማርተዋል ነው የተባለው። ከ10 በላይ ተማሪዎች በጸጥታ አካላት ከዶርማቸው ተወስደዋል ተባለ። ከትምህርትም እየተባረሩም አሉ ሲሉ የደባርቅ ዩኒቨርሲቲ ተማሪዎች ለሚዲያችን ተናግረዋል። ተማሪዎቹ እንደሚታወቀው ከሳምንት በፊት ርቦናል የተቃውሞ ሰልፍ ያካሄዱ ሲሆን በሁለት ተማሪዎች ላይም የሞትና የአካል ጉዳት መድረሱን ሚዲያችን መዘገቡ ይታወሳል። ከዚህ ጋር በተያያዘ ተቃውሞ ሰልፉ ከተረጋጋ በኋላ የዩኒቨርሲቲው አመራሮች አድፍጠው ተማሪዎች
ላይ እርምጃ መውሰድም ጀምረዋል። 5 ተማሪዎች ከትምህርት ገበታቸው ሲሰናበቱ 3 ተማሪዎች ለ1 ዓመት ከትምህርት ገበታቸው የተወገዱ ሲሆን 19 ተማሪዎች ከፍተኛ የጽህፈት ማስጠንቀቂያ እንደደረሳቸው ነው የተነገረን። ከሳምንት በፊት እርቦናል፣ ምግብ ይስተካከልልን በሚል ጥያቄ እንዲሁም የተጨመረብን 1 ዓመት ተገቢ አይደለም በሚል ጥያቄዎችን ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሰዋል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ነው ተማሪዎች እየገለጹ ያሉት። በትላንትናው ዕለት 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን አንዳንዶች ደግሞ የተወሰዱ ተማሪዎች ቁጥር ወደ 17 ደርሷል ሲሉም ተደምጠዋል። ሌሎች ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉም ገልጸዋል። ምግብ እንዲስተካከልልን በመጠየቃችን ጥይት ተተኮሰብን ሲሉም በሰላማዊ ሰልፍ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎች አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ በመሆኑ ለጉዳዩ አስቸኳይ መፍትሄም እንዲሰጥ ጠይቀዋል። የዩኒቨርሲቲው የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀ በበኩላቸው የጽህፈት ምላሽ ሰጥተውናል። በዚህም በዩኒቨርሲቲው ህገወጥ ሰልፍ በመሩና ባስተባበሩ የአካል ጉዳት የንብረት ውድመት ባደረሱ ተማሪዎች ላይ ተገቢውን ማጣራት ተደርጎ የአካዳሚ የዲስፕሊን ቅጣት ተላልፏል ሲሉ ተናግረዋል። ነገር ግን ተማሪዎቹ እንደሚሉት በሰላማዊ መንገድ ባደረግነው ተቃውሞ የዩኒቨርሲቲው አመራሮችን የሌብነት ገመና ይፋ በማድረጋችን ብቻ ነው እየተባረረን ያለ ነው ሲሉም ተናግረዋል። ለዚህም አድማ ብተና እንደተሰማራባቸው ነው የገለጹ። ተማሪዎቹ እንደሚሉት የዩኒቨርሲቲው አመራሮች በጀቱን በመብላታቸው የዩኒቨርሲቲው ተማሪ የሚበላው ምግብ አቶም የሚቀርብለት ምግብ እጅግ አስደንጋጭ ነው ተብሏል። ታዲያ ይህንን ሁነት በሰላማዊ ሰልፍ በመግለጣችን እንዴት ታጋልጡናላችሁ በሚል ነው አሁን ላይ የሰልፉን አስተባባሪዎች እያባረሩና እያገዱ ያሉት ሲሉም ለሚዲያችን ተናግረዋል። እነዚህ ሙሰኛ አመራሮች አሁንም በስልጣን ላይ መሆናቸው ለተማሪው ስጋት መሆኑንም የዩኒቨርሲቲው ተማሪዎች ለሚዲያችን ተናግረዋል። አሁን በቀጥታ ከአማራ ክልል ወደ ተገኙ አበይትናም ሰበር ዜናዎች አልፋለሁ። በቅድሚያም የጦር ግንባር መረጃ የከሰም ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጂመንት ከአባት አርበኞች ጋር በመጣመር በአዲስ አበባ አቅራቢያ ታላቅ ጀብዱ ፈጸምኩኝ አለ። የአፋባሃ ደቡብ አማራ ቀጠና አሳምነው እዝ የከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጂመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት በብልጽግና ላይ ከባድ ኪሳራ አድርሻለሁ ሲል አሳውቀዋል። የኃይለማርያም ማሞ ክፍለ ጦር 4ኛ ቦጋለ ሬጂመንት ከአባት አርበኞች ጋር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የምትገኘው ሸኖ ከተማ ድረስ ዘልቆ በመግባት የብልጽግናን ሰራዊት ረፍርፎታል ነው የተባለው። የብልጽግና ዙፋን አስጠባቂ ሰራዊት የሸኖ ከተማንና የአካባቢውን ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት የኃይለ ማርያም ማሞ 4ኛ ቦጋለ ሬጂመንት ከአባት አርበኞች ጋር ሰርጎ በመግባት 3 የብልጽግና ኃይል እስከ ወዲያኛው ሲሸኙም 5ቱን ደግሞ ማቁሰላቸውን ነው ያስታወቁት። የፋኖ ኃይል ምት ያበሳጨው የብልጽግና ዙፋን አስጠባቂ ሰራዊት ያለ ሌላ ኃይሉን ከሰንቦና ጫጫ አክተልትሎም በ3 ግንባር አውደ ውጊያ ቢያካሄድም በሚገባው ቋንቋ በማናገር ልኩን አስገብተነዋል ሲሉ የፋኖ ኃይሎች አስታውቀዋል። አንድ የብልጽግና ፓትሮልንም ማቃጠላቸውን ነው ያስታወቁት። ይህ የብልጽግና ሰራዊት በፊጦ አላ መስኖ ቀበሌ ግንባር፣ በጫጫ መንደር፣ በአርጌቻ ግንባርና በሸኖ ከተማ ዳር ለማጥቃት ቢሞክርም አይቀጡ ቅጣት ተቀጥቶና ተዋርዶ ወደ መጣበት ጥሎም እንዲፈረጥጥ አድርገውታል ሲሉም የአይን ማኞች ለሚዲያችን ገልጸዋል። በመጨረሻም የኃይለ ማርያም ማሞ ክፍለ ጦር 4ኛ የቦጋለ ሬጂመንትና የአባት አርበኞች ጦር የብልጽግና ኃይል ያቀደውን የስብሰባ አጀንዳ እንዲቋረጥ በማድረግ በሰላም ወደ ምድብ ቦታቸው መመለሳቸውንም አስታውቀዋል። መረጃውን ያደረሰን የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ኮር የህዝብ ግንኙነት ክፍል ኃላፊ
አርበኛ ይታገሱ ጌታሁን ነው። ይህ በእንዲህ እንዳለ ማስረሻ ሰጤ አርበኛ ዘመነ ካሴን እጁን ይዤ ለመንግስት ገቢ አድርጋለሁ ሲል መፈራረሙንና ቃለ መግባቱን መረጃዎች አሳዩ። እጅ ይሰጣሉ ያልካቸው የፋኖ አመራሮች እስካሁን የሉም፣ እጅ ለምን አልሰጡም ሲል የተሃድሶ ኮሚሽን ማስረሻ ሰጤን እየጠየቀ መሆኑም ተነግሯል። ከብሔራዊ ተሃድሶ ኮሚሽን በምክትል ኮሚሽነሩ ብርጋዴር ጀነራል ደርቤ መኩሪያ የተፈረመ የማስጠንቀቂያ ደብዳቤም ለነ ማስረሻ ሰጤ ተሰጥቷቸዋል ነው የተባለው። ደብዳቤው እጅ ይሰጣሉ ያላቸዋቸውን የፋኖ አመራሮች እስካሁን ለምን አልሰጡም የሚል ነው። የተሃድሶ ኮሚሽኑ እጅ የሚሰጡ የፋኖ አመራሮችና አባላቶች በኤግዚቢሽን መልክ ለማስጎብኘት በአዲስ አበባና በሌሎች ከተሞች እቅድ መያዙንም ገልጾ በአጭር ቀናት ውስጥ እንዲወጡ አስደርጉ ሲል ቀጭን ትዕዛዝ ሰጥቷል ነው የተባለው። በሆዳቸው ወድቀው የህልውና ትግሉን ታላቁን የአማራ ህዝብን ይካዱት እነ ማስረሻ ሰጤና መስፍንም በጭንቀት ተሞልተው እባካችሁ ትንሽ ታገሱን በሚል በሩን እያዩ ቢሆንም ነገር ግን እስካሁን ዝር ያለ ነገር የለም ነው የተባለው። በዚህ ሁኔታ ላይ አስገራሚ ነገሩ ደግሞ ማስረሻ ሰጤ ከመንግስት ጋር ከተፈራረመባቸውና ቃል ከገባባቸው ሁነቶች መካከል አርበኛ ዘመነ ካሴን እጁን ይዤ ለመንግስት ሰጣለው ወደ መንግስት እንዲመለስ አድርጋለሁ የሚል ቃል አለ። እጅጉኑ አስደንጋጭ ነው። ማስረሻ ሰጤ ራሱን እንደምንድን ነው የሚያየው? ከዚሁ እጅ ከመስጠት ጉዳይ ጋር በተያያዘ ደግሞ ከሰሞኑ የብልጽግና ሚዲያዎች የጦር ጠበብቱን አርበኛ ኮሎኔል ፈንታው ሙሃቤን እጅ ሊሰጥ ነው የሚል ፕሮፓጋንዳ ሲሰሩበት ቆይተዋል። ታዲያ ከዚህ ጋር በተያያዘ አርበኛ ኮሎኔል ፈንታው ሙሃቤ ዛሬ በሰጡት መግለጫ ሁለት ጊዜ ማርኬ ሁለት ጊዜም አስታጥቄው ውጊያ ላለማመድኩት ለብርሃኑ ጁላ ነው እጄን የምሰጠው ወይ በማለት እጅ እንደማይሰጡ ለብልጽግና የሚዲያ ሰራዊት አስታውቀዋል። የብልጽግናንም ፕሮፓጋንዳ ውሃ ቸልሰውበታል። ይህ በእንዲህ እንዳለም ሌላም ፕሮፓጋንዳ ውሃ በልቶታል። የሐሰት ድምጽ ቅጂው አገዛዙ ድል እንደራበው የሚያሳይ ነው ተባለ። የአገዛዙ ብልጽግና የሐሰት ዘገባዎች ሲገለጡም እርቃኑን እያስቀሩ መሳቂያ መሳለቂያም እያደረጉት ነው። ከሰሞኑ የነ ማስረሻ ሰጤን ክህደት ተጠቅሞ ድርጅቱን ጭምር ተደራደረኝ ያለው ብልጽግና ንጹሃን ታጋዮችን ጭምር ስም እያጠፋ የፋኖንና የህዝቡን አንድነት ለማላላት የመሪዎችን ግንኙነት ለማሻከር የአንድነት ውይይቶችን ለማበላሸት ጥረት ቢያደርግም ሊሳካለት ቀርቶ የህዝቡን ምላሽ የፌሳቅ ሆኖበታል። የአብይ አህመድ ድራማ ጠላቴ ብለው ለፈረጁት ህዝብ ይቅርና ለራሳቸው ሎሌ አገልጋዮች እንኳን የሚያሳምን አልሆነላቸውም። የጎንደር ጠቅላይ ግዛት እዝ ዋና አዛዥ የሆነው አርበኛ ተሾመ አበባው እጁን ሊሰጥ ነው የሚለው የሐሰት የድምጽ ቅንብር መሰረታዊ ስህተት በራሱ በአርበኛው አንደበት ተነግሯል። አርበኛው በዚህ ትግል ብቻዬን እንኳን ብቀር የምሰጠው እጅ የለም ሲል ለብልጽግና ሚዲያ ሰራዊት ቁርጡን ነግሯቸዋል። እንግዲህ እንደሚታወቀው አንድ የድምጽ ቅጂም በብልጽግና ሰራዊት በኩል በሚዲያ ሰራዊት ማለት ነው እየተሰራጨ ይገኛል። አርበኛ ተሾመ አበባው ወደ መንግስት ሊገባ ነው የሚል የድምጽ ቅጂ ነው። ታዲያ ይህንን ፕሮፓጋንዳ በዛሬው ዕለት ተለቆ የፋኖ አመራሩ ዛሬውኑ አፈር እንዲበላ አድርጎታል። እስኪ የፋኖ አመራሩ የሚለውን አድምጠን እንመለስ። ትናንትናው ዕለት ቀሽም የሆነ የተራገበ የድምጽ ቅጅ አለ። ለዛ ድምጽ ቅጅ ምላሽ ይሆን ዘንድ ነው አሁን የተገኘ ነው። ይሄ አርቲፊሻል ኢንተለጀንሱ የድምጽ ቅንብር ነው። የድምጽ ቅንብሩ በራሱ ያዳመጠው ሰው ካለ እጅግ በጣም ስልት የሌለው ያልተዘጋጀ የተቆራረጠ ይሄ በትንሹ እንኳን እኛ ኤዲት የምናደርገው በጣም ቀላል ኤዲተር ነው ማለት ነው። ይሄንን አርቲፊሻል ኢንተለጀንስ አዳምጣችሁ ከሆነ አይደለም ሌላ ቴክኖሎጂ ካፕከት ራሱ ከት አድርጎ ድምጾችን ቀጣጥሎ የሚያሳይ ነው ማለት ነው። እና ከዚህ ከድምጽ ሪከርዱ ላይ በመጀመሪያ ከብልጽግና ጋር ተቀራርበን የሚለው 206ኛ እና 204ኛ ኮር ተቀራርበን እንሰራለን የሚለውን ወስደው ነው እንግዲህ ብልጽግና የሚለውን ቃል ጨምረው እዛ ውስጥ አስገብተው ከብልጽግና ጋር ተቀራርቦ ነው የሚለው ማለት ነው። ከዛ በተጨማሪ ባለችን እንገባለን ይላል ቅጁ ላይ ማለት ነው። ባለችን እንገባለን ማለት የተተኳሽ እጥረት አለብን፣ ነገር ግን ባለችን ወደ ውጊያ እንገባለን ለማለት የተጠቀመውን ወስደው እዛ ጋር የጨመሩት ማለት ነው። ከዛ በተጨማሪ ደግሞ እኛም ተዘጋጅተናል የሚለውን
ለውጊያ ነው እኛም ተዘጋጅተናል የተባለ። እኛ ዝግጁ ነን ባለችን ጥይት እንገባለን ሲባል እኛም ተዘጋጅተናል የሚለውን እያንዳንዱን ነገር ቆራርጠው ነው የድምጽ ቅጅ የሰሩት ማለት ነው። ይሄ በጣም ስርዓቱ የፕሮፓጋንዳ የድል የራበው መሆኑን ማሳያ ነው። ከዛም ባለፈ ደግሞ ስርዓቱ ጭንቅ ውስጥ የከተተ ነው ማለት ነው። ማህበረሰቡም ይሄንን እውነት ብሎ የሚቀበል ማህበረሰብ ይኖራል ብለን አናምንም። ነገር ግን አንዳንድ ሰዎች በዚህ ሊታለሉ ይችላሉ፣ ውዥንብር ይገባሉ ከሚል ነው ይሄንን ለመስጠት የፈለግነው። ከከሚሴ ከአጣዬ ለረጅም ጊዜ አንስቶ የታገለ ጀግና ዛሬ ላይ የሁሉ ጦር መሳሪያ ሲኖር፣ የሁሉ የቡድን መሳሪያ ሲኖር፣ የሁሉ የአማራ ህዝብ የአማራ ልጅ ወጥቶ ለነጻነት የታገላለው ሲል ድሮን ብቻውን በትግል ውስጥ ያለ ጀግና ዛሬ ላይ ለድርድር ይገባል ማለት ዘበት ነው። ይሄ የማይሆንም ነገር ነው። ይሄንን የሚቀበልም አካልም ይኖራል ብዬ አላምንም። በፍጹም ውሸት ነው ማለት ነው። ነገር ግን ስርዓቱ ግን ይሄንን የወደቀ ምናልባትም ይሄ የድምጽ ኤዲተሮች በጣም የወደቁ ቴክኖሎጂውን ጭራሽ ሊጠቀሙ የማይችሉ ማህረባ ቅንብር ነው የተሰራ ማለት ነው። ምናልባትም እንኳን ሲቀናበር ቴክኖሎጂውን ከፍ አድርጎ ማቀነባበር ይችሉ ነበር፣ ተመሳሳይ ነገር ማድረግ ይችሉ ነበር። ነገር ግን ይሄ የተቆራረጠ ሐሳብ የድምጽ ቶኑ በራሱ በጣም የተለያየ ነው ማለት ነው። ይሄንን እንኳን ማቀናበር ያልቻለ ቀሽም ፕሮፓጋንዳ ለመስራት እየተሯሯጡ ነው። የፕሮፓጋንዳ ራብን ገጥሟቸዋል ማለት ነው። በሌላ በኩል ያሉት እና አርበኛ እያሱ አሁንም ድረስ ውጊያ ላይ ናቸው። ለዚህ አይነት ድርድርም ውይይትም በዛኛው አቅጣጫ ነው ያሉ። ያን ያህል በዚህ ውይይት አይደለም እኛ ጋር ሊወያዩ ስልካቸው ራሱ የሚሰራ አይደለም፣ ሰርቶልን የማያውቅም በዛ በኩል ማለት ነው። ስለዚህ ዝም ብሎ የተሳሳተ ህብረተሰቡንና ታጋዩን ውዥንብር ለመፍጠር ያለችን አንድነት የተጀመረውን አንድነት በወንድሞቻችን መካከል ልዩነት ለመፍጠር የተደረገ ሴራ ነው። አንድነቱ እንዳይመጣ ከሌ እንደዚህ ያለ የመጨረሻ የቀራቸው አርበኛ ተሾመኔ ነበር። እሱንም ጭምር ውዥንብር ውስጥ ለመክተት የተደረገ ነው። ጫፍ እየደረሰ ስለሆነ አንድነቱ በዛ ልክ የተደረገ ነው ማለት ነው። እንግዲህ ስርዓቱ አይታችሁታል። አንድነታችን እንዳይመጣ በመካከላችን ሰዎችን አስገብቶ ነው የቆየው። ስለዚህ አሁን ላይ የመጨረሻ አንድነቱን ደፍረን ከግማሽ በላይ ተጉዘን ስንገኝ የራሱ የሆኑ ሰዎች አስገብቷቸው የቆዩ ሰዎች ወደ ጉድጓዳቸው እየዘለሉ እየገቡ ነው። የአንድነት ገመድን በጥሰን እየጣልን ነው። አንድነታችን ነው እያደረግን ነው ማለት ነው። አንድነቱን ጋርደውን የነበሩ ተራሮች ሄደዋል፣ ተንደዋል። አንድነታችን በመጋረጃ ጥለውን የነበሩ ተገፈዋል። ይሄ ሲገፈፍ የመጨረሻ ያለችውን ትንሽዬ ፕሮፓጋንዳ ለማሟላት ስለፈለገ ነው መንግስት ይሄንን አርቲፊሻል ኢንተለጀንስ ቅንብር ለቆ በመካከላችን እንዳንተማመን ለማድረግ በመካከላችን አንድነት እንዳይኖር ለማድረግ ነው። አርበኛ ተሾመን ይጠረጥራል የሚልም ታጋይም የለንም፣ በሱም ውዥንብር ይገባል የሚል ህዝብም የለንም። እርግጠኛም ስለሆን በዚህ ልክ ነው ያለው ሁኔታ እና ይሄን ለማለት ነው ወደ አርበኛ ነው ወስዳችሁ። ጥሩ አመሰግናለሁ። በጭራሽ የሚወራው ነገር ምንም ሊሆንም ሊታሰብም የማይችል ነው። ጭራሽ በሌሎችም የሚያናደኝ ነገር ነው። እንደዚህ አይነት ነገር አስቤውም አልሜውም ማላውቅ ነገር የሆነብኝ እና የቅንብር ነው። ሰውን ወደ ፖለቲካ ወደ ሚዲያ መውጣት የማይፈልገውን ወደ ሚዲያ ለመገፋፋት ወይም ደግሞ ሴረኛ ያልሆነውን ሰው ወደ ሴራ ለመገፋፋት ባትሞክሩ ጥሩ ነው። እንግዲህ ግራ የገባው ህዝብም አለ ወይም ደግሞ ታጋይ በቃ በዚህ በትናንት በወጣው ቅጅ ግራ የተጋባው ታጋይም ህዝብም ካለ ምንም ሊሆን እንደማይችል አርገው እንጂ አማራ ፋኖ ሙሉ ቢገባም እኔ እንደማልገባ በራሴ ስለምተማመን ማለት ነው። እንግዲህ እንዳደመጣችሁት ነው የብልጽግና የሚዲያ ሰራዊትም ሆነ ብልጽግና ድል ሲያጣ እንደዚህ አይነት ፕሮፓጋንዳዎችን በመስራት የፋኖ መሪዎች እጅ ሊሰጡኝ ነው የሚሉ በተለይ በፌስቡክ ተከታታይ የሆናችሁ በደንብ ትገነዘቡታላችሁ። እጅግ በጣም አሰልት የሆኑ ፕሮፓጋንዳዎችን እንዴት ፕሮፓጋንዳ መስራት እንዳለባቸው እንኳን የሚያውቁ የብልጽግና ኃይሎች
እንደዚህ አይነት ነገሮችን እየሰሩ ነው። ስለዚህ ህዝቡ ከወዲሁ እንደዚህ አይነት ያሉ ውሸቶችን ጠንቅቆ እንዲያውቃቸው ለማለት ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።